አንዳንዶቻችን በሰዎች ላይ እምነት ስናጣ፣ ሌሎቻችን ደግሞ ሰዎችን በቀላሉ የምናምነው ለምንድን ነው? ለምንስ ነው አንዳንድ ሰዎች ከሌሎች ጋር መቀራረብንና ፍቅርን አብዝተው የሚሸሹት? ደግሞስ በእድሜ እየገፋን ስንሄድ በትክክለኛው መንገድ ላይ መሆንና ለመሆናችን የሚያብሰለስለን ለምንድን ነው? ብቻ ብዙ ጥያቄዎች አሉ። ዛሬ እንመልሳቸዋለን። ሳይኮሎጂስቱ ኤሪክ ኤሪክሰን እንደሚለው የዛሬው እኛነታችን የሚቀረጸው ገና በልጅነታችን በጀመርናቸውና በአዎንታዊና ባሉታዊ ውጤቶች መካከል እልህ አስጨራሽ ፍልሚያ በሚስተናገድባቸው 8 ወሳኝ ምዕራፎች ነው። ማንነታችን የተገነባው በአጋጣሚ አይደለም ካል እንዴት ባለ ሂደት እንደሆነ ለመገንዘብ ይጠቅመናልና አስገራሚ እውነቶችን እንገላልጣለን። ጤና ይስጥልኝ። በእድሜ ትንንሽ የሆኑ ልጆቻችንን፣ እህትና ወንድሞቻችንን ከዛም አለፍ ብለን ዛሬ ጎልማሳ ለሆነው ደግሞ የልጅነታችንን እያንዳንዱን ምዕራፍና ቀጣዩንም በዚህ ዝግጅት ልናስቃኛችሁ ስለተዘጋጀን ደስ ብሎናል። በፍልሚያ የተሞሉትን የኤሪክ ኤሪክሰንን የስነልቦናዊና የማህበራዊ እድገት ቲዎሪ ምዕራፎች ከኑሯችን ጋር አዋህደን መዳሰሳችንን ጀመርን። እስከ ዝግጅቱ መጨረሻ ተከተሉን። ኤሪክሰን እንደሚለው ከውልደት ጀምሮ እስከ 18 ወር ያለው የመጀመሪያው ምዕራፍ የህይወታችን መሰረት ነው። በዚህ ወቅት ህፃናት አንድ ትልቅ ፈተና ይጠብቃቸዋል። እሱም እምነት መጣል አለያም ጥርጣሬ የሚል ነው። በዚህ ዕድሜ ህፃናት በአካልና በአእምሮ የጎለበቱ ስላልሆኑ ሙሉ በሙሉ በሚባል ሁኔታ በተንከባካቢዎቻቸው ላይ ጥገኞች ናቸው። ህፃናት ሲራቡ ወዲያውኑ ምግብ ካገኙ፣ ሲበርዳቸው ልብስ ከተደረበላቸው፣ ሲያለቅሱ የሚያቅፋቸው አፍቃሪ እጅ ካለ በውስጣቸው አንድ ስሜት ይፈጠራል። ዓለም ምቹ ናት፣ የሚረዱኝ ሰዎችም አሉ የሚል እምነት። ይህ እምነት ህፃናት ሲያድጉ በሰዎች ላይ መተማመን እንዲኖራቸው፣ ግንኙነቶችን በቀላሉ እንዲመሰርቱና የወደፊት ተስፋቸው ብሩህ እንዲሆን ያደርጋቸዋል። ነገር ግን ወላጆቻቸው ወይም ተንከባካቢዎቻቸው ችላ የሚሏቸው ከሆነ፣ ሲርባቸው ምግብ ካላገኙ፣ ፍቅርና እንክብካቤ ከተነፈጉ ወይም እንክብካቤው ወጥ ካልሆነ ህፃናት ዓለምን እንደ አደገኛ ቦታ ማየት ይጀምራሉ። በዚህ ጊዜ አለማመን በልባቸው ይሰርጻል። እንዲህ ባለ ሁኔታ የሚያድጉ ህፃናት ሰውን ለማመን መቸገር፣ ሁልጊዜ ሰዎች ይጎዱኛል የሚል ስጋትና በግንኙነቶች ውስጥ ከፍተኛ ጭንቀት ሊያጋጥማቸው ይችላል። ኤሪክሰን እንደሚለው ይህን ደረጃ በአሸናፊነት ያለፈ ሰው የሚያገኘው ትልቁ ስጦታ ተስፋ ነው። ይህም ነገሮች ቢበላሹም እንኳን የሚረዱኝ ሰዎች አይጠፉም ብሎ ማመን ነው። ኤሪክሰን ሁለተኛ ደረጃ ላይ ባስቀመጠውና ከ18 ወር እስከ 3 ዓመት ያለውን ዕድሜ በሚሸፍነው የእድገት ምዕራፍ ህፃናት በአካላዊ ሁኔታ እየጠነከሩ ይመጣሉ። በራሳቸው መራመድ፣ በአቅራቢያቸው ያገኙትን ቁሳቁስ መያዝና መናገርም ይጀምራሉ። ኤሪክ ኤሪክሰን ይህንን ወቅት ራስን መቻልና ጥርጣሬ የሚፋለሙበት ወቅት ብሎ የሚገልጸው ሲሆን ህፃናት በራሴ መቆም እችላለሁ ወይ የሚለውን ጥያቄ የሚመልሱበት ጊዜ ነው። ወላጆች በዚህ ወቅት ልጆች በራሳቸው እንዲመገቡ፣ የፈለጉትን መጫወቻ እንዲመርጡና መሰል ቀላል ተግባራትን በራሳቸው እንዲያከናውኑ እድል ከሰጧቸው በህፃናቱ አእምሮ ውስጥ ከባቢያቸውን የመቆጣጠር ስሜት ይፈጠራል። እነዚህ ህፃናት ሲያድጉ በራሳቸው ውሳኔ የመወሰን ድፍረት ይኖራቸዋል። አዳዲስ ነገሮችን ለመሞከር አይፈሩም። የራሳቸው የሆነ ጠንካራ ስብዕናም ይገነባሉ። በአንጻሩ ግን ወላጆች በጣም ጥብቅ ከሆኑ፣ ሁሉንም ነገር እኔ ላድርግልህ የሚሉ ከሆነ ወይም ህፃናት ስህተት ሲሰሩ የሚጮሁባቸውና የሚያሸማቅቋቸው ከሆነ ውጤቱ መጥፎ ይሆናል። ይህም ህፃናት በራሳቸው ችሎታ ላይ ጥርጣሬ ማሳደር እንዲጀምሩ ያደርጋቸዋል። ምንም ነገር በትክክል መስራት አልችልም የሚል ስሜትም ያድርባቸዋል። አድገውም ጭምር በሰዎች ፊት የመሸማቀቅና የመፍራት ጠባይ ያላቸው፣ የሌሎችን ፈቃድ የሚጠብቁ ሊሆኑ ይችላሉ። ይህን ደረጃ በአግባቡ ያለፈ ልጅ የሚያገኘው ስጦታ ቁርጠኝነት ነው። ይህም ማለት መውደቅ ቢኖርም እንኳን ተነስቼ በራሴ መንገድ መጓዝ እችላለሁ ብሎ የማሰብ ኃይል ነው። ስለዚህ ወላጆች ልጆቻችሁ አንድን አነስተኛ ተግባር ለመስራት ረጅም ደቂቃዎች ቢፈጁባቸውም እንኳን በትዕግስት ጠብቋቸው። እነዛ ደቂቃዎች የልጆቻችሁን የዕድሜ ልክ በራስ የመተማመን ስሜት የምትገነቡባቸው ወርቃማ ጊዜዎች ናቸው። ቀጥለን የምናገኘው ተነሳሽነትና የጥፋተኝነት ስሜት የሚፋለሙበትን ምዕራፍ ነው። ከ3 ዓመት እስከ 5 ዓመት ያለውን ዕድሜ ይሸፍናል። በዚህ ወቅት ህፃናት ዓለምን መቃኘት ብቻ ሳይሆን ዓለም ላይ ተጽዕኖ መፍጠር ይጀምራሉ። እኔ መሪ መሆን እችላለሁ ወይ የሚለው ጥያቄ የሚመለስበት ነው ይህ የዕድሜ ምዕራፍ። በዚህ ዕድሜ ጨዋታ የህፃናት ዋና ስራ ነው። አዳዲስ ጨዋታዎችን ይፈጥራሉ፣ ህግ ያወጣሉ፣ ሰዎችንም በጨዋታው ውስጥ ያሳትፋሉ። ጎልማሶች አብረዋቸው ሲጫወቱ እንኳን እነሱ ላወጡት ህግ እንዲገዙላቸው ይፈልጋሉ። ወላጆችና የመዋዕለ ህፃናት መምህራን ይህንን የህፃናቱን ሙከራ የሚያበረታቱላቸው ከሆነ ህፃናቱ ጥያቄ ለመጠየቅ አይፈሩም። አዳዲስ የፈጠራ ሐሳቦችንም ማመንጨት ይለምዳሉ። በራሳቸው ውሳኔ የመመራትና የማዘዝ ብቃትንም ያዳብራሉ።
ነገር ግን ህፃናት የሚፈጥሯቸው ጨዋታዎች የማይረቡ ወይም የሚያደክሙና አሰልች እንደሆኑ ከተነገራቸው፣ ከተገፉ ወይም ጥያቄ ሲጠይቁ አትጨቅጭቁኝ ከተባሉ ህፃናቱ የጥፋተኝነት ስሜት ማዳበር ይጀምራሉ። በዚህ ምክንያት ጥያቄ መጠየቄ ስህተት ነው ብለው ያስባሉ። ሰዎች ይስቁብናል ወይም ይቆጡናል ብለው ስለሚሰጉ አዲስ ነገር ለመጀመርም ይፈራሉ። ይህንን የዕድሜ ምዕራፍ በአግባቡ የጨረሱ ህፃናት ዓላማ የተባለውን ውጤት ያገኛሉ። ይህም የምፈልገውን ነገር ለማሳካት መንቀሳቀስ እችላለሁ፣ በወድቅም ጥፋተኛ አይደለሁም፣ እንደገና መነሳት እችላለሁ የሚል ሚዛናዊ አስተሳሰብ ነው። ስለዚህ ልጆች ለምን ብለው ሲጠይቁ ወይም ቤቱን ሲያተራምሱት አንድ ትልቅ መሪና የፈጠራ አእምሮ እየተገነባ መሆኑን ማስታወስ አስፈላጊ ነው። አሁን ደግሞ በኤሪክሰን የስነልቦናና ማህበራዊ እድገት ምደባ 4ኛ ደረጃ ላይ የሚገኘውን ትጋት አለያም የበታችነት ስሜት የሚለውን ምዕራፍ እንመለከታለን። ልጆች ትምህርት ሲጀምሩ የሚያመጡት ውጤት ደረጃ ስንተኛ ወጣህ ወይም ስንተኛ ወጣሽ ከሚለው ጥያቄ በላይ ትልቅ ትርጉም አለው። ይህ ምዕራፍ ልጆች ማርክ ብቻ ሳይሆን እኔ ለዚህ ዓለም ጠቃሚ ነኝ ወይስ ዋጋ ቢስ የሚለውን ጥያቄ የሚመልሱበት ነው። ከ6 እስከ 12 ዓመት ባለው ዕድሜ ልጆች እንደ ማንበብ፣ መጻፍ፣ ስፖርትና ማህበራዊ ግንኙነት ያሉ አዳዲስ ክህሎቶችን ይማራሉ። ኤሪክሰን ይህንን ወቅት ትጋትና የበታችነት ስሜት ፍልሚያ የሚያደርጉበት ወቅት አድርጎ ይገልጸዋል። ልጆች በቤታቸው፣ በትምህርት ቤት ወይም በሰፈር ውስጥ ለሚሰሩት ስራ እውቅና ሲያገኙ በትጋት መስራትን ይለምዳሉ። ከጣርኩ ውጤት አገኛለሁ የሚል እምነትም ያዳብራሉ። አዳዲስ ነገሮችን የመማር ጉጉታቸውም ይጨምራል። ራሳቸውን እንደ ብቁና ጠቃሚ ሰው ማየት ይጀምራሉ። ችግሩ የሚመጣው ታዲያ አንድን ልጅ ከሌሎች ልጆች ጋር ማፎካከርና ደካማ ብለን መፈረጅ ስንጀምር ነው። መምህራን ወይም ወላጆች የአንድን ልጅ ጥረት ሳይሆን ውጤትን ብቻ የሚያዩ ከሆነ እገሌኔ አንተ ለምን እንደሱ ወይም እንደሱ አትሆንም የሚል ንጽጽር ሲበዛ፣ ይሄኔ ልጆች በራሳቸው ላይ ተስፋ ይቆርጣሉ። እኔ ለማንም አልሆንም፣ ከሌሎች ያነስኩ ነኝ የሚል የበታችነት ስሜት በውስጣቸው መጉላት ይጀምራል። ይህ ስሜት ደግሞ እስከ አዋቂነት እድሜያቸው አብሯቸው ሊዘልቅ ይችላል። ይህንን የህይወት ምዕራፍ በጤናማ ሁኔታ ያለፉ ልጆች ብቃት የተባለውን ስጦታ ይጎናጸፋሉ። ይህም በሁሉም ነገር አንደኛ መውጣት ባልችልም የተሰጠኝን ስራ በሚገባ የመወጣት ችሎታ አለኝ ብሎ ማመን ነው። ስለዚህ ወላጆችና መምህራን የልጆችን ጥረት ሊያበረታቱ እንጂ የቀለም ትምህርት ውጤት ላይ ብቻ ሊያተኩሩ አይገባም። በዚህ ዕድሜ የሚሰጥ ማበረታቻ ለልጆች የነገ በራስ የመተማመን ስሜት መሰረት ነው። ቀጥለን የምናገኘው ከ12 እስከ 18 ዓመት አንዳንድም እስከ 20ዎቹ መጀመሪያ ያለውን ዕድሜ ነው። የሰው ልጅ በታሪኩ እኔ ማን ነኝ የሚለውን ትልቁን ጥያቄ የሚጠይቅበት። ይህ ምዕራፍ ከልጅነት ወደ አዋቂነት ሽግግር የሚደረግበት ነው። በዚህ ወቅት ታዳጊዎች የተለያየ ሚና ይሞክራሉ። ለታዳጊዎች የተመጠነ ክትትልና ድጋፍ እየተደረገላቸው እነዚህን ነጥቦች በነፃነት እንዲመረምሩ እድል ካገኙ የራሳቸውን በጎና ጠንካራ ማንነት ይገነባሉ። ነገር ግን ታዳጊዎች ራሳቸውን እንዳይፈልጉ በወላጆች ወይም በአሳዳጊዎች ጫና ከተደረገባቸው፣ እኛ ያልናችሁን ብቻ ሁኑ የሚል ትዕዛዝ ከበዛባቸው ወይም ደግሞ ህብረተሰቡ የሚሰጣቸው ቦታ ግልጽ ካልሆነ ግራ ይገባሉ። የማንን ህይወት ነው እየኖርኩ ያለሁት የሚል ጥያቄ ይጠዘጥዛቸዋል። ታዲያ ይሄንን ግራ የመጋባት ማዕበል በድል ያለፈ ታዳጊ ታማኝነትን ያተርፋል። ሌሎች ሰዎች ሳይሆን ለራሱ እውነተኛ ማንነትና ለሚያምንበት እሴት ታማኝ ሆኖ መኖር መቻል። ከ18 ዓመት አንዳንድም ከ20ዎቹ መጀመሪያ እስከ 40 ዓመት ባለው ዕድሜ ውስጥ የሰው ልጅ ትልቁ ፍላጎት ከሰዎች ጋር ጥልቅ መቀራረብ መመስረት ነው። እዚህ ላይ መቀራረብ ሲባል የፍቅር ግንኙነት ብቻ ማለታችን ሳይሆን ጥልቅ ጓደኝነትና ታማኝነትንም ይጨምራል። እስካሁን የተጠቀስናቸው 5 ደረጃዎች ላይ ጠንካራ መሰረት ያለው ሰው የራሱን ማንነት ሳያጣ ለሌላው ሰው ልቡን መክፈት ይቻለዋል። የረጅም ጊዜ ግንኙነት ውስጥ ለመግባት አያመነታም። ፍቅርንና ወዳጅነትን አብዝቶ ይወዳቸዋል እንጂ አይፈራቸውም። ነገር ግን ቀደም ባሉት ደረጃዎች እምነት ማጣት ወይም የማንነት ግራ መጋባት የነበራቸው ሰዎች ለሌላ ሰው ልብን ለመክፈት ጥርጣሬ ያድርባቸዋል። ሰዎች ይጎዱኛል ወይም የራሴን ነፃነት አጣለሁ ብለው ይሰጋሉ። ውጤቱም ግንኙነቶችን ላዩን ብቻ ማድረግ ወይም ራስን ከሰዎች ሙሉ በሙሉ አግልሎ መኖር ነው። በሰዎች ተከቦ ብቸኛ መሆን። ከ40 እስከ 65 ዓመት ባለው ዕድሜ ክልል ውስጥ ደግሞ ትኩረታችን ከራሳችን ወጥቶ ወደ ቀጣዩ ትውልድ ይዞራል። ብዙዎቻችን ይህንን ወቅት የመካከለኛ ዕድሜ ቀውስ ሚድ ላይፍ ክራይሲስ እንለዋለን። ነገር ግን ይህ የህይወት ምዕራፍ ቀውስ ብቻ ሳይሆን ለዓለም የምንሰጠውን ትልቁን ስጦታ የምናዘጋጅበት ነው። ትልቁ ጥያቄም የእኔ መኖር ለሌላው ሰው ትርጉም አለው ወይ? ምን አበርክቶ አደረግኩ የሚል ነው። በዚህ ዕድሜ ክልል ውስጥ ውጤታማነት በገንዘብ ብቻ የሚተመን አይደለም። ልጆችን በጥሩ ስነ ምግባር ስናሳድግ፣ ለታዳጊዎች መልካም አርአያ ስንሆን፣ በጎ እሴቶቻችንን አክብረን ስናስከብር፣ በሙያችን ወይም በፈጠራችን ማህበረሰብን ስንጠቅም ህይወታችን ፍሬያማ እንደሆነ ይሰማናል። ከኛ በኋላ የሚቀጥል አሻራ እያኖርን መሆኑን ስናውቅ ደግሞ ውስጣዊ እርካታ እናገኛለን። ይህንን የዕድሜ ክልል ለሌላ ሰው የሚተርፍ ነገር ሳናደርግበት ካመለጠን ከማህበረሰቡ ተለይቶ በራስ ዓለም ብቻ ታጥሮ መኖር ሲሆን፣ ይህም የባዶነት ስሜት ይፈጥራል።
የሰው ልጅ ጉልበቱ ደግሞ ሩጫው ተገቶ ወደ ኋላ መለስ ብሎ ያለፈውን የሚገመግምበት አንድ ወቅት መምጣቱ አይቀርም፣ የዕድሜ ማምሻ። ያኔ በተኖረ ሕይወት ኩራትና ደስታ አለያም የዕድሜ ልክ ጸጸት ፊት ለፊት ይፋጠጣሉ። አንድ ሰው ያለፉትን 7 ደረጃዎች በጥሩ ሁኔታ ከተሻገራቸው በዚህ ዕድሜው ሙሉነት ይሰማዋል። የሰራቸውን ስህተቶች እንደ ትምህርት ይወስዳቸዋል። ባኖረውም መልካም አሻራ እርካታ ይሰማዋል። ሞትን እንኳን እንደ ተፈጥሯዊ ሂደት በሰላም ይጠብቀዋል። ውጤቱም እኔ ድርሻዬን ተወጥቻለሁ የሚል ጥልቅ ውስጣዊ ሰላም ነው። በአንጻሩ ግን ሕይወቱን በከንቱ እንዳባከነ የሚሰማው ሰው ተስፋ መቁረጥ ውስጥ ይወድቃል። ያመለጡትን እድሎች ለማስተካከል ጊዜ እንደሌለው ሲያውቅ ይጨነቃል። ውጤቱም ሕይወትን ማማረርና የማይቀረውን ሞት በፍርሃት መጠበቅ ይሆናል። የቀደሙትን ጨምሮ ይህንን የሕይወት ምዕራፍ በጥሩ ሁኔታ ያጠናቀቀ ሰው ጠቢብ ነው። በዚህ አውድ ጠቢብነት የሕይወትን ውጣ ውረድ ተረድቶና ለትውልድ የሚተርፍ ስራ ሰርቶ ያለ ጸጸት ማለፍ ነው። ኤሪክ ኤሪክሰን የሰው ልጅ የስነልቦናና ማህበራዊ እድገት ደረጃዎች ብሎ ከሚጠራቸው ከነዚህ ምዕራፎች የምንማረው አንድ ትልቅ እውነት አለ። ዛሬ የምንወስነው እያንዳንዱ ውሳኔ ለነገ እኛነታችን መሰረትና መወጣጫ መሰላል ስለመሆኑ ነው። ዛሬ የምናሳየው እምነት፣ የምናሳየው ትጋትና የምንሰጠው ፍቅር ሁሉ በመጨረሻው የህይወታችን ማምሻ ወቅት ጥበብ ሆነው ይመለሱልናል። ይህ ዝግጅት እንደጠቀማችሁ ተስፋ እናደርጋለን። በሳይኮሎጂ ሙያ ዙሪያ እናንተን ይጠቅማሉ የምንላቸውን የተለያዩ ዝግጅቶች ማቅረባችንን እንቀጥላለን። ይህንን ዓላማችን ከወደዳችሁ ታዲያ ቻናሉን ሰብስክራይብ በማድረግ አዳዲስ ዝግጅቶችን ስንለቅ ማስታወሻ እንዲደርሳችሁ የደወል ምልክቱን አብሩት። ቪዲዮኑም ላይክ እና ሼር አድርጉት። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።